በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመዲ ቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመዲ ቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ብያለሁ። እና የተከበራችሁ የአመዲ ቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የኔ ውድ እህትና ወንድሞቼ እንዲሁም ቤተሰቦቼ ውድ ኢትዮጵያውያን፣ ኤርትራውያን ሰላም ብያለሁ። ሰላምታ ይድረሳችሁ ያላችሁበት። እንዴት ናችሁ? ደህና ናችሁ ወይ? የኔ ውዶች ማለት ነው። ተናፍቃችኋል። ዛሬ ደህና ነኝ። ድምፄ ትንሽ ለቀቅ አድርጎኛል ማለት ነው። ሁሉ አማን፣ ሁሉ ሰላም። ይህን ቪዲዮ በላይክ ጀምሩ ትላችኋለሁ ውዶችዬ። እንዲሁም ሼር አድርጉልኝ። ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ከኔ ጋር ቤተሰብ ሆኑ። ስለምታበረታቱኝ ከልብ ነው የማመሰግነው። ዛሬም እንግዲህ የመጣሁት በእነ ንግስት ሱመያ ጉዳይ ነው ዛሬ የመጣሁት ማለት ነው። ደስ የሚል አክባር አለ። ማን ነው ግን እንደኔ ሰኢድ እና ሱመያ አንድ ላይ ሆኖ ማየት የሚፈልግ ማለት ነው? የምሬ ነው። እኔ በጣም ነው የምፈልገው ማለት ነው። እና እንደዚህም አይነት ደግሞ የዋል ቤተሰቦች፣ የዋል እህቶች ዋው! ለሁሉም ሰው ያድለው። የምሬ ነው የምላችሁ። እንግዲህ የሰኢድ እህት ለሱመያ ያላት ክብር፣ ለሱመያ ያላት ፍቅር ቦታ በጣም የተለየ ነው። በተደጋጋሚ ጊዜ ሱሱዬም እንግዲህ እየተሾለኩ እሄዳለሁ አማቶች ጋር ብላለች፣ ሰኢድን እየተደበቀች ማለት ነው። እና አርዳው ምናምን ነው የሚያስተናግዱኝ፣ ልጆቹንም አሳይቻቸው አውቃለሁ ብላለች። እና እንግዲህ ከጀርመን ድረስ መታ ሰኪና እዛው ጀርመን እያለች ከስር አስፈትታ በጣም አስደሰተችን። ከዛ ደግሞ ኢትዮጵያ ተመልሳ መታ ደግሞ ሰኢድና ሱመያን አንድ ላይ ለማድረግ በጣም እየጣረች ነው። የተቻላትን ሁሉ እያደረገች ነው ማለት ነው። እነዛ ሁለት ሴቶች ራሱ እየተወረገረጉባት በወንድሟ ቤት ያንንም ቻል አድርጋ እንግዲህ እነዚህን የስደት ባልና ሚስቶች ባልና ሚስት ነው የሚባለው፣ ባልና ሚስት አንድ ላይ ለማድረግ ልጆቻቸው ጋር የነበረውን ፍቅር ክብር ለመመለስ ለወንድሟም ደስታ፣ ለሱመያም ለወንድሞቿ ልጆችም እንግዲህ ሰኪና ትልቅ ዋጋ እየከፈለች ነው ያለችው። የምር በጣም ደስ የሚሉ ፋሚሊዎች ናቸው። አላህ ይጨምርላቸው ነው ምለው። አንዳንድ እንደዚህ የባል ቤተሰብ እኮ ደንታ የለውም እኮ በሞቀበት አይደል እንደ ዘርግተው እግራቸውን ሲቅመው የሚውሉት። ለምን ግድ የላቸው እንደውም እየቀያየረ የተሻለ ልጃቸው ቢያመጣላቸው እነሱ ሰፖርት የምታረግ በተለይ ከተገኘች ምን ቸገራቸው? እንደዛ አይነት ነው ሁላችንም ያየነው በራሳችን የደረሰብንና እንደዚህ አይነት ደግሞ ለሀቅ የሚቆሙ ትክክለኛ ቤተሰቦች ደግሞ ስናይ አማቾች ማለት ነው ልናበረታታ ይገባል። የእነሱ አይነት ያብዛልን ልንል ይገባል ማለት ነው። እና የሰኢድ ፋሚሊዎች አላህ ይጨምርላቸው፣ በሀቅ ቦታ የሚቆሙ ናቸው። እውነት ለመናገር ከአቃቢ ሕግ ጀምሮ እንግዲህ ዋሱ ነው እስከ ማስወጣት ድረስ የደረሱበት ትልቅ ቦታና ክብር ያላቸው ፋሚሊዎች ናቸው። አላህ ይጨምርላቸው እና እንግዲህ ይሄንን ልፋታቸውን ይሄንን ጥሩ አስተሳሰባቸውን በጥሩ ነገር እንዲቋጨው ምኞቴ ነው። ዛሬ እንግዲህ ፕራንክ የሚመስል ግን ደግሞ የሰኢድን ልብ ያገኘችበትን ትክክለኛውን የሰኢድ ለሱመያ ያለውን ቦታ ያወቀችበትን ትልቅ ስራ ሰርታለች ማለት ነው። ሰቲ ዋው ይመችሽ፣ በጣም ነው ያደነቅኩሽ ማለት ነው።
እንግዲህ ሱሱዬም እንግዲህ ሁል ጊዜ ሰኢድ ልጆቼን አሳየኝ፣ አንቺ የራስሽ ጉዳይ ምናምን። ከዛ የልብ ልብ ተሰምቷቸውም እነዛ ሚስቶች እሷን እኮ አይፈልጋትም ልጆቹን ነው እንጂ እሷን እኮ አይፈልጋትም ልጆቹ ብቻ ታሳየው እኛ አለንለት ይሉ ነበረ። ምክንያቱም እሱ የሚለውን ስለሚሰሙ ልጆቼን ታሳየኝ፣ ልጆቼን ትስጠኝ ብቻ ስለነበረ የሚለው ማለት ነው። ሱመያም እንግዲህ ይሄን ተደጋጋሚ ጊዜ ከባሏ በምሰማ ጊዜ ለኔ ያለው ቦታ አልቋል፣ ለኔ ያለው ፍቅር አልቋል። ስለዚህ አሁን እሱ እያሳደደኝ ያለው ልጆቹን ለማግኘት ነው፣ ለልጆቹ ሲል እንጂ እኔን በነዛ ሴቶች ተክቶኛል፣ እኔን በነዛ ሴቶች ረስቶኛል የሚል አስተሳሰብ እንግዲህ እንዲያድርባት እንዲሰማት አድርጓት ነበረ ሱመያን። ምክንያቱም ተደጋጋሚ ጊዜ ልጆችን ስጪ ስለሚላት ማለት ነው። እሷንም ባገኝባት አጋጣሚ ልጆችን አሳይ ነው የሚለው። ቪዲዮውን በሰራ ሰዓት ልጆችን አሳየኝ ነው የሚለው። ለዛ ለእኔ ቦታ የለውም ለልጆቹ ነው እንጂ የሚለው እንግዲህ ጥያቄዋ ዛሬ ተመልሷል ማለት ነው። እውነት ለመናገር ሰኪ ትልቅ ስራ ነው የሰራሽው። እውነት ለመናገር በጣም ነው ያደነኩሽ፣ እጅግ በጣም ማለት ነው። ወላሂ እንግዲህ ሱመያ ውጭ ልትሄድ ነው። ብር ጎድሏት ጨምሪልኝ ብላኛለች። ልጆቹን አምጥታ ልትሰጥ ነው። እሷ ወደ ውጭ ልትሄድ ነው። ብሩንም ደግሞ እኔ ልሞላላት ነው። እሱ ከልጆቹ ውጭ እኔን አይፈልገኝም ብላለች ስትለው እንግዲህ የሰኢድ ውስጥ ያመቀው ፍቅር ውስጡ ያመቀው ትክክለኛ ለሱመያ ያለው ቦታ ፈንቅሎ ወጣና እግሯን ነው የምሰብረው አለ። እግሯን ሰብሬ በክራንች እንድትሄድ አደርጋታለሁ። ከዛ ማንም አይፈልጋትም፣ ከዛ ማንም አይወስዳትም። እኔ ልጆችን የምለው እኮ ልጆች ጋር ስንገናኝ በዛው ስበብ አድርጌ እሷ ጋር እሷን ለማግኘት ነው እንጂ ያለ እናታቸው ልጆቹ ምንም አይሰሩልኝም። ስለዚህ አፈላልጌ እግሯን ልስበር አለ ሰኢድ ማለት ነው። አንቺን ብር እንዳትሞይላት አለ። ብር እንዳትሞይላት በጭራሽ የትም አትሄድም። የትም ልጆች ያለ እናታቸው፣ በተለይ ሴቶች ልጆች ናቸው እነዚህ። ወንድ ልጆች እንኳን አይደሉም። ሴት ልጆች ያለ እናታቸው እንዴት ያድጋሉ? ያለባትም ማደግ የለባቸውም ያለ እናት። ከዛ ቀስ ብሎ ምን አለ፣ በቃ አባራቸዋለሁ አለ ሰኢድ። እጅግ ቃል ተናግሯት አያውቅም ነበረ። በቃ እነሱን አባራቸዋለሁ፣ ሌላ ቤት እከራይላቸዋለሁ፣ እሷ ትምጣ፣ ቤቷ ትግባ፣ ፈለገችው ቤት ትግባ ምናምን አለ። እንግዲህ እቺን ካፉ ከነካ ይቀር በቃ ፍታቸው በቃ ሰኢድ። እነዚህን ቢደመሩ ሩብ የማይወጣቸው የሱመያን ሩብ የማይወጣቸው ሴቶች ይቅርታ አድርጉልኝ እንግዲህ ፈጣሪ ሆይ ፍታ እና የድሮ ግርማ ሞገስህን መልስ። በቃ የድሮ ክብርህን መልስ። ወላሂ ለአዚም እዛ የመን እያላችሁ ገና ዩቲዩብ እንደጀመርክ ጀምሮ ነው የምናውቅህ። እኔ የማውቅህ ማለት ነው። ተጋብታችሁ ነው የማውቀው። ስትጋቡ ወይ ያ ጊዜ ይናፍቃልና በቃ እንደገና ልጆቻችሁ ጋር በቃ 4 ሆናችሁ እናያችሁ። በቃ እኔን ጠራርጌ ወደዛ አስወጣ። የሆነ ሹል የሆኑ ሴቶች አንዳንድ ጊዜ ለሁለት ለሶስት እንኳን አብራችሁ ለማደር ከባላችሁ ጋር ፍቅር ቢኖር እንኳን ለሶስትም ለሁለትም ለማደር ራሱ ያቺ ባልሽን የምታጋራዋ ሴት እኔን ትመጥነኛለች ወይ ብለሽ ራሱ ማሰብ ይፈልጋል። ገባችኋ? ስለዚህ ያቺ ሴት ባሏ እንደሚያስተዳድር ከገባት፣ አቅም እንዳለው መሀል ሆኖ ማኔጅ የሚያደርግ ሚዛናዊ የሆነ ፍትሃዊ
ባል እንደሚሆን ባሏ አንድ ሴት ከገባት እሷ ከሸሪዓ ውጭ ልትሆን አትችልም። እውነቴን ነው የምላችሁ። ለእሷም የምትመጥን ለባሏ የምትመጥን አብራ ቤስት ጓደኛ ልትሆን የምትችል እንደ እህት አንዷ ስትወልድ አንዷ ልታርስ የምትችል ምርጥ ሴት ፈልጋ ልትድረው ትችላለች። ገባችኋ? እሱ እንኳን ባይፈልግ ማለት ነው። አሁን ሰኢድ ካገባቸው ከነኚህ ሴቶች ሱመያ ሂዳ ብትቀላቀል ምንም ማች የማያረጉ። ስለዚህ እንደኔ እኔን ጠራርገህ እነዚህ ቢደመሩ እንኳን እንደ 5 የማይሆኑ ሴቶች አስወጥተህ ራሷ ሱመያ ትድርሃለች። ድሮም እናውቃለን አይደለ? አበሻ እንዳታገባ ግን አረብ ግን አግባ ትልህ ነበር አይደለ? ሰኢዶ አረብ ሴት አግባ የአበሻ ሴት አታግባ አይነት ስትፈቅድልህ ነበረ ብዙ ጊዜ ማለት ነው። ስለዚህ አሁን አበሻም እንኳን ከዳረችህ እሷ ምርጥ ሚስት ልትድር ትችላለች። ለእሷም ለአንተም የምትመጥን በቃ ትክክለኛ ሴት። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ